ኃጢአት ስርየት ብለህ አንተ አታምንም። ቅዱሴ መካነ ኢየሱስ ነው። እነሱ ቅዱሴ ያምናል። አይ ነገር አለብህ የሚያውቀው እሱ ነው። እኔ አላውቅም እኮ በአቅማ እንዲህ አትጫወትብኝም። እድሉ ለቅዱሴ ስጠው። ዮኒ አምጣ እያለህ ነው ቅዱሴ። ጥምቀት ለኃጢአት ስርየት ይላል አይደለ? አሁን ቅዱስ አንተ አትልም። እንዴት ነው የምትግባቡት? አዳምጠኝ ዮኒዬ አዳምጠኝ ዮኒዬ። ይኸውልህ እኛ ምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ጥላ ነው አይደል እንዴ ጥምቀት ምትል? እኛ ግን እምነትን ያገለልና መልስለት። ኦርቶዶክስ መጀመሪያ የኦርቶዶክስን ጥለ እዚሁ ሉተራን ላለው ብራዘር መልስ እያልኩ እኮ ነው። ለሱ መልስልህ። ኦርቶዶክስማ ይመጡልሃል እኮ ይመልስልሃል በደንብ አድርጎ፣ ችግር የለበትም። አንተ ቤት ላለው ለምትመሳሰሉት አስረዳው መልስለት እያልን እኮ ነው። ልደትን ኦርቶዶክስን ገለመሌ አሁን ተወና ለቅዱሴ መልስለት። ያምናል ኃጢአት በጥምቀት እንደሚሰራ ያምናል። ቅዱስ ታምናለህ በዚህ ወይስ እምነትን ያገለለ አይደለም? እምነትን ነውና ፈርስት እምነት ብቻ ቋሚ ነው እሱ። አንዴ ቅዱስን ልጠይቀው። ቅዱስ አለ ሚዩት ነህ ማብራት አለ። እሺ ጥምቀትን እንዴት ነው አንተ የምታምነው? ጥምቀት ኃጢአት ይሰርያል ወይስ አይሰርይም ነው አንተ እምነት? ይሰርያል። ስለዚህ ፒተር አንተ ጋር ደግሞ ና ፒተር ክፈተው አንዴ። ጥምቀት ኃጢአትን ማሰሪያ ነው ወይስ አይደለም? ጥምቀት ሲል ቅዱሴ እምነትን ያገለል አይደለም፣ ያብራራል። እሱማ እያገለለ አይደለም። ታዲያ ማን ነው? ኦርቶዶክስስ ቅድም ሲነግሩ ከእምነት የተለየ አይደለም ብለዋል ቃል በቃል የሚናገሩት። የትኛው ህፃናም ነው? የትኛው ህፃናም ነው? በጣም ጥሩ። ቆይ ቅዱስ ጋር እንመጣለን። ምን እዛ ሴዳ ቅዱስ መልስለት አንዴ ቅዱስ ህፃናቶቹ ምናምን ነው ይላል። እሺ ሞር የእኛን አስተምሮ ልንገራችሁ ወይስ እንዴት ነው? እኛ ጋ በጣም የህፃናት ጥምቀት ማለት በጸጋው ብቻ የምንለው ትምህርት በትልቁ የሚታይበት ነው የሚገለጽበት። ምክንያቱም ህፃኑ ያለምንም ኢንቮልቭመንት ነው ኃጢአቱ የሚሰረይለት የሚጸድቀው ወደ ጽድቅም ወደ ክርስትናም የሚገባው። የሆነ የህፃናት ጥምቀት የምንደራደርበት ጉዳይ አይደለም በእኛ ቤተክርስቲያን ማለት ነው። የምንደራደርበት ጉዳይ ቢሆን ኖሮ እንደ ቤተክርስቲያንም ባልቆምን ነበር። ይሄ ከኛ የመጣነው ነገር አይደለም። ከጌታችን ከኢየሱስ ክርስቶስ ከክርስቶስ ሐዋርያት ከቤተክርስቲያንም አባቶች ያገኘነው ነገር ነው። ይህን ዛሬ እንትን የምንለው አይደለም። ሞር እንዴት መሰለ ዮኒ፣ መጽሐፍ ቅዱስ አረዳድ አሁን ቅድሙ ልመልስልህ ባይሆን አንደኛው ልዩነቱ የመጣበት ሪዝን በዚሁ ማለት ነው የመጽሐፍ ቅዱስ አረዳድ ነው። እንዴት መሰለ አንድ መጽሐፍ አንዴ ቆይ፣ እኔ ሳወራ ለምን ትገባለህ? አንተ ሳወራ አልገባም። እኔ ሳወራ ግን ትገባለህ። አይ እንዲጠራ ነው። ቆይ አንዴ ይቅርታ ቅዱስዬ፣ ይኸውልህ የመካነ ኢየሱስና የኦርቶዶክስ የህፃናት ጥምቀት እንደሚለያይ አሁን ገብቶሃል? አይሚን ዮኒዬ ገብቶሃል አይደለም? መለያየቱ አይደለም፣ ያምናሉ በህፃናት ጥምቀት መካነ ኢየሱስ። አንተ ሰው እንዴት በህፃናት ይጠመቃል ብለህ ስትሞግት ነበረ። ይገኝበታል ጸጋ ያገኛሉ እንጂ አንተ እኮ ይድናሉ ብለህ ነው የምታውቀው። ያንተ እኮ ጥምቀት ለድህነት ብለህ ነው። ቅዱሴ ህፃናት ሲጠመቁ የሚያገኙትን ነገር ንገረን፣ በዝርዝር ንገረን። ሲጠመቁ ምንድን ነው የሚያገኙት? አንደኛው ያው የልጅነት ነው። ምክንያቱም ኢየሱስ ክርስቶስ ሲናገር በአብ ወልድ በመንፈስ ቅዱስ ያጠመቋቸው አሕዛብን ሁሉ ህዝብ ያደርጓቸው ይላል። እግዚአብሔር ህዝብ የአብርሃም ልጅ መሆን ይሰጠናል። እሱ ከክርስቶስ ያገኘነው ቃል ነው። ሌላኛው ኪዳኑ የምናገኘው ለኃጢአት ስርየት ነው። በተለይ የሐዋርያት ስራ ላይ በተደጋጋሚ ታየዋለ ለኃጢአት ስርየት እንደሆነ ማለት ነው። ተባረክልኝ ቅዱሴ። እዚህ ጋር ሚውት አድርግልኝ በቃ። ለኃጢአት ስርየት እንደሆነ ነግሮሃል። ቀጥል ፒተር። ልጅነት ያገኛሉ ብለዋል። ልጅነት ማግኘት ደግሞ ደህንነት ነው። ስለዚህ ለኃጢአት ስርየት አለ እኮ በእሱ ገና አይስማማም ፒተር እኮ። ፒተር እንዲስማማልኝ ነው የምፈልገው። ጎሄድ ፒተር አስማማዊን ጉዳይ እነሱ ጸጋን ያገድል አይደለም። እሺ አዳምጠኝ። የእነሱ አሁን ጸጋን ያገድል አይደለም። በዚህ በህፃናት ጥምቀት ውስጥ ምን ይገኛል ብለው ነው የሚያምኑ? የእግዚአብሔር ጸጋ ሊያልፍ ይችላል ብለው ያምናሉ። ግልጽ ነው አይደለ? ይሄን ነው የሚያምኑ። የነ ልደት ግን ያመነ
ፒተር ቅዱስ ባለቤቱ እያለ አይደለም ቅዱስ ያለን ነገር እያለ አንተ እንዲህ ብለው ያምናሉ ብለህ እንዴት ትናገራለህ? ልክ ኦርቶዶክሳዊ ስትል እንደነበረው ቅዱስ ምን ልጅነት ያሰጣል አለ አይደል? በጸጋ ውስጥ ሊያልፍ ይችላል አላለም? ቅዱስ ክሊርሊ ስቴት አድርጓል አይደል? ትምህርታቸውን ሀሳባቸውን ማለት ነው። ክሊርሊ ያስቀመጠውን አንተ ለማጣመም ለምን ትሄዳለህ ፔትር? እሱ በግልጽ ላይ ያስቀመጠው ባይብል ልክ እንደዚህ ከሆነ የባይብሉን ቃል ያጣሙት ባይዘ ልክ እዚሁ ሚስኮት ታደርገዋለህ እንዴ? አለ ባለቤቱ አጠገብህ ቁጭ ብሎ ቅዱስ ያለ አጠገብህ ቁጭ ብሎ ሚስኮት ታደርገዋለህ። እዚሁ አጠገብህ ቅዱስ እንዴት እንደሚያጣምም እያለ አንተ ያላልከውን ብለሃል እያለ ነው የሚናገረው። እንደዛ አላልኩም። እሺ አይ ፍትሃዊ ካልሆንክ እንግዲህ ወንዬ አመሰግናለሁ። ፍትሃዊ ስለሆንኩም መብት ነው። አሁን ይሄ መቀመጥ መብት ነው። ፍትሃዊ ሆኜማ በደንብ አድርጎ ለኃጢአት እንደሚያሰሪ ጥምቀት ቃል በቃል ነገረ። የህፃናት ጥምቀት የማይደራደሩበት ለድህነት እንደሆነ ነገረ። ከዚህ በላይ አንተ ደግሞ አይደለም የሚያምኑት እያል ስለ እነሱ መናገር ፈለግ። አንተ ነህ እየተወዛገብክ ያለው እያልኩ ነው። እነሱ አይደሉም። ዩ ኦር አይደለም ካልከኝ እዚህ አለ ፒተር፣ ይቅርታ ቅዱስ እየነገረህ ነው። ለኃጢአት ስርየት ጥምቀት ያስፈልጋል ያለ ነው። የማንደራደርበት ጉዳይ ነው። ለኃጢአት ስርየት መጠመቅ አለብህ። በኢየሱስ ክርስቶስ ስም አምነ መጠመቅ አለብህ። የተያያዘ ነው የሚለው እንደሰማሁት እንደተረዳሁት በደንብ አድርጎ። የህፃናት ጥምቀት ከእግዚአብሔር ልጅ ለመሆን የሚጠቅም ምንም የማንደራደርበት ነው አለ። አንተ ሁለቱንም አታምንም። ተስማሙ እያልን እኮ ነው። እኔ እያልኩ ያለው ያዳምጥኩትን ነው የምነግርህ። አንተ ሊገባ አልቻለም። አረው አንደርስታንድ እንዴ? እንደዚህ ነው ያለ። ይሄ ከዚህ የተለየ ብለሃል ቅዱስ? አንዴ ንገረኝ። የለም ግን ያው የተወሰነ ኮንቴክስት አለው ውስጥ። ስለዚህ እኔ የሰማው ትክክል ነው ማለት ነው። አስማማኝ ፔትራ፣ እስቲ ንገረኝ። ወይ እኔ ልጨርስ ሙሉን? እሺ መብት ነው ጨርስልኝ። ሙረኛ ጋር ዋና ጥምቀት ላይ ምክንያቱም ኢየሱስ ክርስቶስ ኦርደር ያደረገው ነገር ኢንስቲትዩት ያደረገው ነው። በኢየሱስ ክርስቶስ ኢንስቲትዩት የተደረገ ሳክራሜንት ነው። እኛ አይደለም ያመጣ ነው፣ እኛ የጨምርነው ነገር አይደለም። ይሄ የራሱ ኢየሱስ ክርስቶስ ያደረገው ነገር ነው። ስለዚህ ያው እዚህ ላይ ልዩነት አለን። እነሱ ጋር ሙር ጥምቀት ለድነት ላይ ስለማይቀበሉ እንዳልኩ ነው። ጥምቀት ለድነት አሁን አንደኛው የማይቀበሉት ነገር ነው። ቅዱስ ቁርባን ሌላ ራሱ ከክላሲክ አይደለም ከነሱ ጋር ከክላሲካል ፕሮቴስታንቶች ጋር እንኳን ትንሽ የምንለያየው ነገር አለ። አፊርም ብንደራረግም ክላሲካል የሚባልም አለ። ቅዱስ ይቅርታ አድርግልኝ። ክላሲካል ማለት ከሪፎርሜሽን ተከትለው የመጡ እንትኖች ማለት ነው። ዌስተርን ካቶሊክ ትራዲሽን ያላቸው ዌስተርን ካቶሊክ ትራዲሽን ማለት ነው። የሮሙን ፖፕ ሪጀክት ያደረጉ ካቶሊኮች ማለት ነው። እንቀጥላለን። ጉድም ዮኒ ማኛ የማያመጣው ጉድ የለም። ቀጥሉ። ሜን የምንላቸው የሮሙን ፖፕ ሪጀክት ያደረጉ ሪፎርሜሽን ማለት ካቶሊክ ቤተክርስቲያንን ሪፎርም ማድረግ ነው። ቤተክርስቲያን ካቶሊክ ናት። ስለዚህ ከእኛ ልንወጣ አንችልም። የመጀመሪያው እንደው አስፈላጊነቱ አንድ ሰው ይቅርታ አድርግልኛ እንዴ። ስለዚህ ፔንቴኮስታል ማለት የኢትዮጵያ አድዋ ድል ይቀድማቸዋል እያልከኝ ነው አደለ? አረ ተው ዮኒ ተው፣ ሌላውን ለማወቅ ነው እኮ ለመረዳት የኢትዮጵያ አድዋ ድል ይቀድማቸዋል ማለት ነው። ዮኒ ትንሽ ጉግል ሰርች ብታደረግ ብዙ ነገር ማንበብ ትችላለህ። ጉግል ላይ ሰርች ብታደረግ አብዛኛው ነገር ይመጣል። ለማወቅ ብዬ ነው። ምክንያቱም አድዋ ከቀደመ ትንሽ ችግር አለ። አይ ሰው በእምነቱ ጥሩ አይደለም። ይሁን አንዳንድ ጊዜ ሰው ይከፋዋል። አላ ማናችንም በእምነት ውስጥ አልፈናል፣ ሃይማኖተኞችን አልፈናል። ሰው ይከፋዋል። ለዛ ይህን እያለፍን እሺ። ከዛ ሞር ኢንስቲትዩት የተደረጉ እኛ ቤተክርስቲያን የተተከለችው በእግዚአብሔር ቃልና በሳክራሜንት ብለን ነው የምናምነው። ቤተክርስቲያን የተተከለችው አይ ቲንክ እንደዚህ አይነት ነገሮች አሉ። ሆሊ አብሶሉሽን አለ እኛ ጋር ይሁን አንዳንድ አራተኛው ሳክራሜንት እንላለን አንዳንድ ጊዜ። ከኛ ሞር አንግሊካኖች አሉ። አንግሊካን የሚባሉ የእንግሊዝ ቤዝ ያደረጉ አሉ። ቸርች ኦፍ ኢንግላንድ ላይ በተለይ አንግሊካን አንግሎ ካቶሊክ ትራዲሽኖች አሉ። ከዛን የፕሬስቢቴሪያን ነው በሪፎርምድ በጣም ትልቁ ፕሬስቢቴሪያን ነው። ሞር እንደው እንትናን ካልቪን ምናምን ብለህ ሲባል ሰምተህ የምታውቅ ከሆነ ሞር እነሱ የፕሬስቢቴሪያን ነው። እዛው ሪፎርምድ ትራዲሽን ካልቪኒዝም ማለት ለተመረጡት ክርስቶስ የመጣው ማለት ነው። ራሳቸው ነው የሚሉት ቃል በቃል። እኔ አማን ሻሎም ሲል ሰምቻለሁ፣ ኢዮዳብ ሲል ሰምቻለሁ። ለተመረጡት ብቻ የመጣ ነው ክርስቶስ። ካልቪኒዝም ይባላል።
ለዓለም መድኃኒት ሳይሆን ለተመረጡት ብቻ የመጡ ብለው የሚያምኑ ናቸው። አዎ ግን እንትን አላቸው፣ ኮንቴክስት አላቸው። ሙር በተለይ ፕሬስቢቴሪያን ልጆች አሉ ታውቃቸዋለህ፣ እነ ግራሻ እነ ሪፎርምድ ክሊፕስ እነ ሸልፌክስ፣ እነሱ በጣም ጎበዝ ልጆች አሉ። እነሱን አንድ ቀን አስገብተ ቢያስተምሩ ደስ ይለኛል። በጣም በጣም ታለንትድ ናቸው። የቤተ ክርስቲያን ታሪክ ለራሱ በጣም ያውቃሉ። በጣም ጎበዝ ልጆች አሉ። እኔ ከእነሱ ጋር ብዙ ጊዜ ያወራለሁ እና እነሱ ሞር ፊሎሶፊካልም እንትን ስላለው ነው። ከዛ ሌላው ሉትራኖች ለየት የሚያደርገን መጽሐፍ ቅዱስ ዝም ባለበት እኛ ዝም እንላለን ነው። wherever the scripture is silent we are silent ስለ ዲፕሊ ኤክስፕሌን ማድረግ አንፈልግም። መጽሐፍ ቅዱስ ኢንስቲትዩት ያላደረገውን ነገር እንደዚህ አይነት ነገሮች አሉ። ልዩነቶችም አንድነቶችም አሉ። ከፔንቴኮስታል ጋር አንድነት አለ በጣም እሱ ማይካድ ሊካድ በማይችል ሁኔታ በጣም ብዙ ነገር በተለይ ደግሞ ኢትዮጵያ ውስጥ ሲሆን ሞር ላይክ መዋሃድ አላ እንደው ኢቨን የአንደኛው ካልቸር የሌላኛውን ኢንፊልትሬት ማድረግ እንደው በጣም ብዙ መካነ ኢየሱስ አብያተ ክርስቲያናት ብትሄድ ከትንሹ በጥቂቱ ቅዱሴ የምጠይቅ ምንድን ነው አንድ የሚያደርጋችሁን ብዘግበኝ አንድ የሚያደርገን ከካነን እንጀምር። ቅድም የጠየቀናል ካነን 66 ካነን እንቀበላለን። 66 የሆነው 39 የአይሁድን ስለምንቀበል ነው። አይሁድ ጆሲፈስን ካነበብኮ ጆሲፈስ በስርዓት ክሊርሊ ያስቀምጣቸዋል። በኢብራይስጥ 22 ሊተሮች መሰረት ሊስት እንደሚያደርጋቸው ኋላ ላይ ሜሊቶቭ፣ ሳርዲስም ጄሮምም ያስቀምጠዋል። እሱን ካነን እንጠቀማለን። የአይሁዶችን ነው ብሉይ ኪዳንን የምንጠቀመው። አዲስ ኪዳንን ከካቶሊክ ቤተክርስቲያን እናገኛለን። ከራሳችን ቤተክርስቲያንም እናገኛለን። ከዛ እንትን አሁን ለምሳሌ በእምነት ብቻ እንላለን። የሆነ አንዳንድ ኮንቴክስት ቢለያይም በእምነት ብቻ ስንል በእምነት ብቻ አለ፣ በጸጋው ብቻ ይላሉ። ተመሳሳይ ነው እሱ ላይ። ከዛ በክርስቶስ ብቻ ከዛ ክብር ለእግዚአብሔር ብቻ ማለት አሁን ለምሳሌ ማዳን የእግዚአብሔር ነው፣ ማዳን የኢየሱስ ክርስቶስ ብቻ ነው። አላ እንድንበት የተሰጠን ስም ከሰማይ ኢየሱስ ክርስቶስ ብቻ ነው የሚለው ላይ እንደዚህ አንድ የሚያደርጉን ነገሮች አሉ። ከዛ ወንጌል የምናወራበት መንገድ ብዙ ነገር አለ። ሙር ደግሞ የምትለያዩት በምንድን ነው? የምንለያየው ሙር እንትን ነው በቤተ ክርስቲያን ዲፊኔሽን ይጀምራል። የቤተ ክርስቲያን ነክ ነገሮች ናቸው። ዊዚን ነው የምንለያየው። ማለትም አሁን ለምሳሌ እኛ ጋር ቤተክርስቲያን ከክርስቶስ ጋር የተያያዘች ናት ብለን እናምናለን። ከክርስቶስ ጋር አንድ ላይ ተያይዛለች። ይህንንም ስንል ስላችሁ በምድር ኦርቶዶክስም ከምትለው አንጻር የተመሰረተችው በክርስቶስ ደም ነው ትላለች። በክርስቶስ ነው። በክርስቶስ ብቻ ነው። ከዛን በክርስቶስ ጋር ተያይዛለች ብቻ ሳይሆን የእኛ ቤተክርስቲያን ዲፊኒሽን አለ። ቤተክርስቲያን ማለት የእግዚአብሔር ቃልና ቅዱስ ሚስጥራት በትክክል ወይም በስርዓት የሚተዳደሩባት የቅዱሳን ህብረት ናት ይላል። አፖሎጂ ኦፍ እንዳስቀመጠው ማለት ነው። ቪዚብል ነው ኢንቪዚብል ቸርች ነው የምታምነው አንተ? እኛ ጋር ሁለት አይነት ነው ያለው። ሁለት አይነት አለ። ቪዚብል ካቶሊክ ቸርች እኛንም ብለን እናምናለን። ኢንቪዚብል ካቶሊክ ቸርች ግን ይለያል ዲፊኒሽናችን። ማለትም ሊሚት ሳክራመንት ያላት የትኛዋ ናት? ሳክራመንት እንደ ሁሉ ኮሚኒየን ቪዚብሏ ናት። which is ፔንቴኮስታሉ ጋር የሌለችዋ ማለት ነው። ያ ላይክ እሱማ ሊሆን ግን የተመታ ነው። ይሄ እኮ ግልጽ ነው። ይህንን የማያውቅ እንጃ ያለ አይመስለኝም። ከዛ እንዴ ብዙ አለ። እኔ አላረፍኩም እንዴ ብዙዎች አለ። ለምን መሰለህ እንደዚሁ በጭፍን ጥንቡቅ የምንል ሰዎች አለን። አይጠቅምም። አየህ ዲፋይን ሲያደርጉልህ ይቺ መረቋን ሰጥተው 6 እና 7 ጥቅሶች ሞቅ ደመቅ አድርገው የሚልቁ አይነት ሙድ ነው። ከዛ በኋላ ትችላለህ ነው ጨዋታው። ገባ? እንደዛ ሳይሆን በዲቴል ከሆነ መቼ እንደተመሰረተ በምን ምክንያት እንደሆነ የሚያምኑበት ምክንያት ምን እንደሆነ የተደረገ ነገር የለም፣ ትምህርቱም ላይ የለም። ዳት ዘ ፕሮብለም አይ ሃቭ ዊዝ ገባ? እንደዛ በዲቴል ቢሆንልኝ ኖሮ ልበትም የምችለው ነገር ነበረ። ገባ? በቃ የሆነ ሸበርቻቻው ይቀድማል። ሸበርቻቻው ጩኸቱ ይቀድማል። ይሄ ታዲያ ሙር ወደ አንተ የአንተ ጥፋት ነው እንጂ እነሱ አይሆንም። ምክንያቱም አንተ ማንበብ ነበረባት ጥፋት እነሱ ማስነበብ ነበረባቸዋ፣ ማሳወቅ ነበረባቸዋ አይደል እንዴ? ስመጣ ዝም ብሎ ወስደ መድፈቅ ሳይሆን ይሄን ነገር ማስተማር ነበረብህ እኮ። መቼ እንደመጣ በምን እንደመጣ እንዴት እንደሆነ አልነበረ እንዴ? ዮኒ የቤተ ክርስቲያን ታሪክ አሁን እየነገረ ያለ ወንድማችን የቤተ ክርስቲያን ታሪክ አለ። ቴዎሎጂ ስትማር ስታጠና የቤተ ክርስቲያን ታሪክ አሁን አድዋ በኋላ በሚለው ያዘውና ጀምረው ይኸውልህ አዳም አድዋ በኋላ የታሪክ ሃይማኖት ነው ካልከኝ አልሰማ።
ዮኒ አሁን የሆነው ለእኔ አልተነገረኝም እንደዚህ ልዩነት እንዳላችሁ። እኔ አሁን የምጠይቅህ ለምን አልተነገረኝም የሚለው ላይ ልዩነት እንዳላችሁ አላውቅም ነው እያለ ያለው። you should tell me ኤግዛክትሊ መንገር ኃላፊነት ነበረባችሁ። ለምን ይዋሻል? በ19ኛው ክፍል የሃይማኖት ትላንትና የመጣ ሃይማኖት ላይ ልክ ነኝ ብለህ ስትገግምብኝ እመጣና ወጥር ነበረ። ስለሚያውቁ ይሄን ድፍረት ስላለኝ አልነገሩኝም። ይሄ ማጭበርበርና ሌብነት ነው። በግልጽ ነው አይደለም? ይሁንዬ ሌብነት ነው። ቆይ አዳምጠኝ። አይደለም የቤት አሁን እያወሩ ያሉት በጣም ይሄ እኮ የስንት ሺህ ዓመት ታሪክ ሆነ። ይሄ ማለት እኮ አሁን እኛውን ያለው የምን ስንት ሺህ የለም ትላንት መጣ ነው አቦ። የምን ስንት ሺህ ነው የምትለው? ይቀልዳል እንዴ? ትላንት መጣ በ19ኛው እየተባባልን የስንት ሺህ ዓመት ትለኛለህ? ይሄማ አይሆንም። እሱ ፔንቴኮስታል ነው እኮ እሱ። ይኸውልህ ዝም ብሎ ወሬ ነው። አዳምጠኝ። እኔን አሁን ልጨርስ፣ እየሰማኸኝ ነው? የቤተ ክርስቲያን ታሪክ የሚባል አለ። የቤተ ክርስቲያን ታሪክ ቅዱስ የጀመረውን ቢጨርስ ደስ ይለናል። ልዩነቱ ላይ ቅዱሴ ለምሳሌ ሶላ ፊዴ ስትሉ እናንተና ፔንቴኮስታል፣ አሁን ይሄኛው ፔንቴኮስታል ስለኔ ያኛውን ይሄ ክላሲካል ፕሮቴስታንቶችን እያወራው አይደለም። ቅዱሴ ክላሲካል ፕሮቴስታንት እያወራው ሳይሆን ይሄ አሁን ላይ የምታየው ልምምድ የተቀበሉት ማለት ነው። አንተ እምነት ብቻ ስትል ሳክርመንትን ያገለለ አይደለም ማለት ቅዱሴ ልናገል ስለ ማግሌልም አትችልም እኮ በእምነት ማለት ብቻ ማለት ለራሱ እንድትቀበል ያደርግሃል። ኤግዛክትሊ። ግን ፒተር ሲያምን ኤክስክሉድ አድርጎ ነው ኤክስክሉድ ያደርገዋል። አንደርስታንዲንጋችን ላይ ልዩነት አለ። ይሄ በጣም ቤዚክ፣ ይሄ በጣም ነሰሰሪ በሆነ ጉዳይ ላይ ነው እዚጋ ዲፍረንስ ሀፕን ያደርገው። ቢካዝ አንተ እምነት ብቻን ስትቀበል አንተ ስራን ኦፍኮርስ አያካትትም። ዲፋይን ስታደርገው ማሰም ፖይንት ላይ ይለያያል። ግን በሳክራመንታል ዋይ ስትመጣ ቅዱስ ቁርባንንም ይሁን ጥምቀትን ወደ ጎን አያደርግም። ምክንያቱም ስትቀበላቸው ጥምቀትንም ለኃጢአት ስርየት ነው፣ ቁርባንም ደግሞ አማናዊ ነው፣ እውነተኛ የጌታ ስጋና ደም ብለን የምታምነው። እሱ ግን ሲያምን ከመታሰቢያ የዘለለ ነገር የለውም፣ ከመዳናችን ጋርም ግንኙነት የለውም። ጥምቀትም ደግሞ ከኃጢአት ስርየት ጋር የሚያገናኘው ነገር የለውም ብሎ ነው የሚያምነው እምነት ብቻ ሲል። እስኪ ቀጣዩን ደግሞ አስረዳናል። ሌሎቹንም ደግሞ እሺ ሌላው ሞር እንዳልኳችሁ ነው። ከዛ የቤተ ክርስቲያን እንትን ላይ ቀጣይነት ላይ አሁን እኛ ቤተ ክርስቲያን ጠፍታ ነበረችን ብለን አናምንም። ቤተ ክርስቲያን የተወሰኑ ስህተቶች በተለይ ኢንቴሊጀንስ የሚባለው አይ ቲንክ የሚከብደለኛ ከባዱ የነበረው እሱ ነበር። እንደ ኢንቴሊጀንስ አይነት ይሄ ፑርጋቶሪ ላይ እድሜ ለማስቀነስ የምትሸጠው ሽያጭ ነበረ። በብር እየከፈልክ ከሞት በኋላ ላለው ነገር ምናምን እንደዚህ አይነት ነገሮች ላይ ነው እንጂ ቤተክርስቲያን የተሳሳተችው ነገር አለ ነው እንጂ አንዳንድ ሌትሮም ቤተክርስቲያንም አንልም። አንዳንድ ጊዜ ሰዎችን ነው የምንለው። ሰዎች የተሳሳቱት ነገር አለ እንላለን። እንደው አንዳንድ ስህተቶችን ወደ ሰው ነው የምናመጣው ከቤተክርስቲያኗ አስተምሮ ውጪ የተለያዩ ነገሮችን ስለምናይ። ከዛን የኛ አይነት የሁለት አይነት ያው እንትን አለ፣ ሪፎርሜሽን አለ። ሪፎርሜሽን ሀፕን አደረገ። ሪፎርሜሽን ሀፕን ሲያደርግ እንትን ነው ቤተክርስቲያን አሁን ሊንክ ራሳቸውን የሚያደርጉ አብያተ ክርስቲያናት አሉ። እኔ ነኝ ትክክለኛው ካቶሊክ፣ እኔ ነኝ ትክክለኛው ካቶሊክ አይነት ነገር ማለት ነው። ስለዚህ በዛ ምክንያት ነው በሪፎርሜሽን ምክንያት የተለያዩ አይነት እንትኖችን የምናገኘው ከዌስተርን ካቶሊክ ትራዲሽን ያላቸው። ግን እንደዛም ሆኖ ሞር ራሳቸው አንድ በአንድ አንድ የሚያደርገን ነገር አለ። ወደ እነርሱ ስንመጣ ግን ሞር ከፔንቴኮስታል ጋር እንትን የላቸው። ይሄ አሁን ለምሳሌ ጥምቀትን እንኳን ብንሄድ እኔ ቤተክርስቲያን ቀጥታ ለ1900 ዓመት ተሳስታለች። እሺ እነሱን እንኳን ብንተው እስከ አናባፕቲስቶች እንኳን ብንሄድ ለ1600 ዓመት እንደዚህ አይነት ክርስቲያን ራሱ ኢየሱስ ክርስቶስ ኢንስቲትዩት ባደረገው ነገር ላይ ተሳስታለች ብያለሁ። እንደዚህ አይነት አላ እነሱ ግን ተሳስታለች። ሞር ወደ ሪስቶር ነው የሚሄዱት ከሪፎርም ይልቅ ሪስቶር የማድረግ ነገር። እነሱም ወደ ቤተክርስቲያን ራሳቸውን ሊንክ ለማድረግ ያረጋሉ እንበል ያረጋሉ። ግን የሚያደርጉት እንዴት ነው? ሞር ወደ መጀመሪያ ወደ መጽሐፍ ቅዱስ የቤተክርስቲያን አባት ላይ ለራሱ ኮት ሲያደርጉ እነሱ የሚያደርጉት ቅዱስ ጳውሎስን ቅዱስ ጴጥሮስን አይነት ነገር ነው። ይኸው ጳውሎስ እኮ መጽሐፍ ቅዱስ ላይ ይሄን አስተምረዋል። ይሄንን ስላለ አርጊውም ስታደርግ ብዙ ጊዜ ከነሱ ጋር ከመጽሐፍ ቅዱስ ጋር ነው አያይዘው የሚመልሱት። እኛም ከመጽሐፍ ቅዱስ ጋር ነው። ይሄኛ ሩትድ ነው በመጽሐፍ ቅዱስ ውስጥ ብለን እናምናለን። ግን እዛ ውስጥ ብቻ ሩትድ የሆነ ብቻ ሳይሆን በቤተክርስቲያን ውስጥ ኮንቲኒቲ ያለው አስተምሮቶቻችን ኮንቲኒስ ነው ብለን እናምናለን። እንደዚህ አይነት ነገሮች አሉ። ያለፈህ ነገር ስላለ ነው። አክቹዋሊ ከእምነት ብቻ ጸጋ ብቻ በሚለው ልዩነቶችን አይተናል። አሁን ይሄ
ኤሴንሻል ዲፍረንሶች ናቸው አክቹዋሊ በፔንቴኮስታሉ ዘንድ። አሁን ቅዱስ ለአንተ ያለኝ አንድ ጥያቄ ምንድን ነው? አሁን ፒተር ያለበት ቸርች ክላሲካል ፕሮቴስታንት ላይ ከዛ በፊት ቅዱሴ ለምንድን ነው ልደት ሲጠይቅ የማይጎረብጥ የማታኮርፈው የማይከፋ what is the reason? እና ፒተር ሲጠየቅ በጣም የሚናደድበት ምንድን ነው ሪዝኑ? ንገረኝ እስቲ ቅዱሴ። what is the problem? ሞር ኦፍ ፒተርን ብትጠይቁት መልካም አይደል? እኔ ስለሌላ ሰው ምን ብዬ ይናገራለሁ? እሺ ፒተር ለምንድን ነው ልክ ልደት ሊናገር ሊያወራ ሲል በጣም የሚከፋ ከምን እኔ ስለምመረምረው ነው። ያው ምሳሌ ደስ በሚል አጠያየቅ እየጠየቀ ስላለ አይደለ ያናቀዋለሁ። ተመሳሳይ ጥያቄ ነው ለአንተም ለቅዱስም ይጠይቃችሁ። ቅዱሴ በፍቅር ነው የሚመልሰው ያለምንም ሀሳብ። አንተ በጣም ትበሳጭበት ለምን እንደሆነ ብትነግረኝ። ፖለቲካ እያልክ ትበሳጫለህ። አንድም ቃል አለው ጎሄድ። እሺ ልስማ። ለምን ቶክ ብዬ ስለማወራ ነው። ደግሞ ሜቢ አይደለም ለእኔ ያለ ቶን፣ ለመምህር ብሬ ያለ ቶን፣ ለቅዱስም ያለ ቶን ምንም የሚያበሳጭ የለውም። የልደት ሲሆን የሚያበሳጭ ቶን አለ። ዋይዘ ራስን እንድትታዘበው ራስን እንድትጠይቀው ልደት ፖለቲከኛ ነው። ሰውን እዚህ ጋር በቃ አንዴ ላውራና እኔ አሁን ረጅም ሰዓት ስለቆየው ዮኒዬ ይኸውልህ የቤተ ክርስቲያን ታሪክ አለ። ጥያቄ ግን እየመለስክልኝ አይደለም። ገብቶሃል? አሁን ቅዱስ ቢጨርስና ፔተር ቢቀጥል፣ አይ ቅዱስ ቢጨርስ ሳክራመንት ላይ ቢጨርስ፣ ልዩነቱን እያወራኩ ነው መሀል ላይ ገባች። እሺ ይቅርታ ገባሁበት። ልዩነቱን ይንገረንና ዮኒም ማወቅ ስላለብን እኔ ጋር በጣም ሌሊት ነው እኮ ለእናንተ ብዬ ነው። እግዚአብሔር በሚያውቀው ቅዱስ ይጨርስ። ይጨርሳት አጠር አድርጎ ቅዱስ። እሺ ለፍል ፒተር እሺ እኔ አንድ ደቂቃ ረጅም ሰዓት ስለቆየ የቤተ ክርስቲያን ታሪክ እጅግ በጣም ብዙ እንትኖች አሉት። የ2000 ዓመት ታሪክ እየተነገረ ስለሆነ እኔ ፎሎ አድርጌያለሁ። ፎሎ መልስና አንዳንድ ፒዲኤፎችን እልክልሃለሁ። የቤተ ክርስቲያን ታሪክ እዚህ ቁጭ ብለህ በአንድ የምትማሩ አይደለም። አሁን ቅዱስ የሚያወራ የቤተ ክርስቲያን ታሪክ ይባላል። ሲጀመር ፎሎ አላረከኝም። ፎሎ አድርግ መጀመሪያ። የሌላ ሰው ነው ያደረገው፣ የኔ አይደለም። በስሜ ይመጣሉ ተብሏል። እኔ አይደለሁም አባት። የቤተክርስቲያን ታሪክ ነው እያወሩ ያሉት። እሱ ደግሞ ብዙ አጨቃጫቂ የሆኑ ነገሮች አሉት። በዛ በውስጥ ልክልሃለሁ። ቴንኪው። ይሄ ነው ፎሎ አድርግ ታስገባኝ ወደፊት ልክልኝ። ወይ ግን ለምንድን ነው ፔትራ ከመውጣት በፊት ለምንድን ነው ጥምቀት ለኃጢአት ስርየት አይሆንም ብለህ ያመንከው? መካነ ኢየሱስ አንድ መጽሐፍ ቅዱስ ይዛችሁ ዋይ አንተ ለምንድን ነው ኢቭን ከመካነ ኢየሱስ በኋላ መጥተህ ጥምቀት ለኃጢአት ስርየት አይሆንም የሚያልከው? በምን አይነት ማስረጃ ነው? ይኸውልህ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው። እኔ መጽሐፍ ቅዱስ ብቻ ብዬ ነው ማምነው። ለኃጢአት ስርየት ይሆናል ወይስ አይሆንም? እስኪ የስ ኦር ኖ መልስልኝ። ጥምቀት ለኃጢአት ስርየት ነው አይደለም? ሆኖ የማያውቅም ሊሆንም አይችልም። ያመነ የተጠመቀ ነው የሚድነው። ቅዱሴ ጥምቀት ለኃጢአት ስርየት ይሆናል ስትል ከቁርአን የጠቀስከው ወይስ ፔትራ ከያዘው 66 ካኖኒካሊ አንድ ነን ስላልክ ነው? ቅዱሴ ካኖኒካሊ አንዴ ቆይ አንተን እኮ ሰማ መለስክለት። አንተ መለስክለት እኮ ተመለስክለት። አሁን ወደ ቅዱስ ነው የምንሄደው። ቅዱሴ ካኖኒካሊ አንድ ነን ስላልክ ይሰይድ እናንተ ሶላ ፊዴ እና ደግሞ ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻ ብላችሁ ታምናላችሁ። እሱ ጥምቀት ለኃጢአት ስርየት ሊሆንም አይችልም ሆኖም አያውቅም አለ። 1906 ላይ ነው እንግዲህ ኢቫንጀሊካል ሙቭመንቱ የተጀመረው ከእናንተ በኋላ። እናንተ ሜንላይን ሪፎርመር ናቸው። ስለዚህ እሱ እንዴት በምን ማስረጃ እንዲህ ሊል ቻለ? ቅዱስ ያንተስ ከየት አምጥተህ ነው ጥምቀት ለኃጢአት ስርየት ይሆናል ያልከው? ከየትኛው ካኖኒካል ቡክ ወስደ ነው ወይስ እሱ ከያዘው ላይ ነው ያንተ? እሺ ይሄ እኮ አይ ቲንክ ካኖኒካል ጥያቄ የሚያስነሳ አይደለም በመጀመሪያ ጉዳይ። ምክንያቱም በአዲስ ኪዳን ከየትኛውም ቤተክርስቲያን ጋር አይ ቲንክ ልዩነት ያለን አይመስለኝም። ከ27 ውጭ ያላቸው ካሉ ልዩነት ሊኖር ይችላል። ግን በአዲስ ኪዳን እንዳለ ሁላችንም በብሉይ ኪዳን ነው እንጂ የምንለያየው። በአዲስ ኪዳን ሁላችንም ካኖኒካል ጥያቄ አያስነሳም። ግን ሞር እንዳልኩ ነው አንደርስታንዲንግ ላይ የቤተ ክርስቲያን ቅድም ወደ ሪስቶር ነው አልኩ። አሁን ኮት አደርግልኝ ብትለው ከዚያ ይዞ
ቀጥታ አሁን እኔ የምጠራለትን ቃላት ሁለት ጥቅስ ብጠቅስለት ሙር የራሱ አይነት አረዳድ የራሱ አይነት ምን እንበለው ኢንተርፕሬቴሽን እንበለው የራሳቸው አይነት ኢንተርፕሬቴሽን አላቸው። ኢንተርፕሬት የሚያደርጉበት ሙር ኢንተርፕሬቴሽን ነው እንጂ ቅዱስ አንድ መሆኑ አይደለም። ዲፍረንስ እንዴት መጣ? አንተ አሁን ጥምቀት ለኃጢአት ስርየት ነው ብለህ ስታምን እስኪ አንድ የመጽሐፍ ቅዱስ ጥቅስ እስኪ ንገረን። ሐዲስ ኪዳን ላይ እስኪ አንድ ጥቅስ እስቲ የት ነበር? እስቲ ቆይ ሁለተኛ የሐዋርያት ስራ አይ ቲንክ እስቲ ቆይ 2:38 ላይ እንትን የሐዋርያት ስራ ምዕራፍ 2 ከቁጥር 40 ነው ይላል በተደጋጋሚ የሚያወራበት። ይሄኛውም 2:38 አይደለ? እሱ ላይ እኮ ቀጥታ ይናገራል። አንብበልን ዮኒ፣ አንዴ አንብበልን። ቆይ ላንብብልህ። አንተ ልክ ነው ያልከው፣ ልክ ነው። የሐዋርያት ስራ ለሁላችሁም ወንድምና እህቶቼ ጥምቀት ኃጢአትን እንደሚያስተሰርይ ይናገራሉ። የሐዋርያት ስራ ምዕራፍ 2 ቁጥር 38 ላይ ምን ይል መሰላችሁ? ጴጥሮስም ብሎ ነው የሚጀምረው። በጣም የምወደው ጥቅስና ያወዛገበኝ ጥቅስም ስለሆነ ጭምር ነው ያንን ጥያቄዎች መጠየቅ የጀመርኩት። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ ይላል። ደግሜ ያነበዋለሁ። ምን ይላል? ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ ኃጢአት መሰረጃ ማለት ነው። ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ምን ታገኛላችሁ? የመንፈስ ቅዱስ ስጦታ ትቀበላላችሁ ነው የሚለው። ቴንኪዩ ዮኒ ቃሉን ስላነበብክልን። ቅዱሴ እንግዲህ ለኃጢአት ስርየት እንደሆነ ጥቅስ ጠቅሶ ነግሮናል። አሁን ደግሞ ፔትራ ኃጢአት ስርየት አይደለም ጥምቀት የሚል አንድ ጥቅስ አምጣ እስኪ። ልክ እንደ ቅዱስ ማለት ነው። አንተም አንድ ጥቅስ አምጣ እስኪ የኃጢአት ስርየት አይደለም የሚል። ቴንኪዩ ፔትራ፣ እንጠብቃለን። ልክ እንደ ቅዱስ ጥቅስ ከመጽሐፍ ቅዱስ። አንተንም እንትን አለንም ልደት አንተን የምሞግት እኔ ከኦርቶዶክስ ጋር እንጂ መሀል ቤት ሆነህ ፖለቲካ ልሰራ እኔ ከአንተ ጋር እንትን አለንም። አንተ ጥያቄ መች መልሰህ እኔ አሁን የሆነ እንትን ብዬ አወረድኩት። 10 የፖለቲካ ስላለ ጨረስኩኝ። በቃ ከይቅርታ ጋር አወረድኩት። አየህ ፖለቲካ አትባባል፣ ተናገር። ጥያቄ አለ። ቅዱሴ አመጣ ጥቅስ፣ ተነጋገርን። ደግሞ ፖለቲካ እያለ መናደድ ሲጀምር አይ ይሄ ከክርስቶስ መንፈስ ያለው ሰው አይደለም፣ ዮርዳን አትችልም፣ ጥቅስም የለም የሚል የለም። እስቲ ጥምቀት ኃጢአትን አያሰርዝም የሚል ፈጽሞ ብሎ ያለው ያምጣ። በቃ በክብር ስታወራ ብዙ ጊዜ ታገዝኩ። አንዳቸውም ልደትም ሆነ መምህር ብሬም ማንም ፖለቲካ እያለ አንተን አልሰደበም፣ አልተናገረም። ፖለቲካ አባል ኮንክ ንገርንና እኔ ልዩ ምልክቴ ጀበና ነው ምናምን ብለህ ግባ። ስለ ፖለቲካ እያወራን አይደለም። ሚሊየን ጊዜ ፖለቲካ አትበል። ስለዚህ ድክመትህን አርም። ስለዚህ ሉተራውያን ብዙ ከኦርቶዶክስ የሚለይ ነገር ብዙ ነገር እንደሌለ አሁን እየተረዳው ነው። በሉተራውያንና በኦርቶዶክስ ልዩነትም ቢኖር ሞር ራሳቸው ሲናገሩ እንደሰማሁት አንዳንድ አደባባይ ወጥተው ከኦርቶዶክስ ጋር ሄደን ቁርባን ብንወስድ ምንም ችግር የለብንም እያሉ ነው። ምንም ችግር የለብንም እያሉ ብንሰማ ወንጌል ብንሰማ ችግር የለብንም አይጎረብጠንም ከፔኔኮስታል ከምናደርገው ብለው ነው ቃል በቃል የተናገሩት። ይህን ከተሳሳትኩ ደግሞ ቅዱሴ ብታብራራልኝ፣ ጥያቄም ካለ ብትጠይቃቸው ደስ ይለኛል። ተባረክ። ግን በዚሁ አጋጣሚ ዮኒ አንተ የቱ ጋር ነው የሰፈርከው? ለምሳሌ አሁን ራስን የት አገኘኸው? ፎር ኤግዛምፕል አሁን ስትመጣ ሲጠሩ ወዴት ነበር የጠሩ? አይ አሁንማ አባቴ ከአድዋ ድል በኋላ በመጣማ አልሰማም። ስለዚህ ቀስ እያልኩ እየመጣን ነው። ከአድዋ በፊት ባለው ነው፣ ከአድዋ በኋላ ባለው ሽሬዋለሁ። አይሆንም። ቅድምም ተናግሬያለሁ፣ ከዚህ በፊትም ተናግሬያለሁ። እሷን ጉዳይ የአድዋ ድል በኋላ በመጣ ሃይማኖት እኔ ተቀባይ አይደለሁ፣ ሊሆንም አይችልም ፓስቡ። ስለዚህ በሉተራውያንና በኦርቶዶክስ መካከል ትምህርት እየወሰድኩ ነው። አንድ ቀን በሰፊው ሉተራውያን መጥተው ቤቴ ላይ ትምህርት ቢሰጡልኝና እንዲገባኝ ቢያደርጉ ደስ ይለኛል። ከዛ ደግሞ ኦርቶዶክስ እንጠይቃለሁ። በሉተራውያንና በኦርቶዶክስ መካከል ባለው ነው አሁን በሀሳብ ደረጃ ጸሎትም እያደረኩ እያነበብኩም ያለሁት። የፔንጤው 19 ምናምን ላይ መጥተ ስለ ክርስቶስ አሰብከኝም። መሰበክ አለባችሁ እናንተ ራሱ ብዬ ነው ማምነው። እናንተ ተሰበኩ መጀመሪያ። አታውቁትም፣ ሪያሊቲ አታውቁትም። ትላንት መጥተ ስለ ክርስቶስ ላስተምር እንዳትል ተዉት፣ አያውቃችሁ።
ማቴዎስ 7:21 ላይ የጻፈው ስለ እናንተ ነው። ትላንትና ስለመጣችሁት ስለምታጭበረብሩት ማቴዎስ 7:21 ይናገራል። አጭበርባሪ ናችሁ፣ ወንጌላዊ አይደላችሁም፣ በክርስቶስ አይደላችሁ። ምክንያቱም እንደምታዩት በኢትዮጵያ ላይ ነቢያት ምናምን ሐዋርያ እያሉ የሚያጭበረብሩ ብዙ ነገር የሚዘርፉ እነሱ እንደሆኑ በደንብ ተደርጎ ተነግሯል። እና እነሱ ናችሁ በ19ኛው ክፍለ ዘመን ከመጣ ሐሰተኛው ናቸው። ስለዚህ ያንን በግልጽ እናገራለሁ። ስለዚህ አሁን ሉተራውያን አንድ ቀን እንደው ቅዱሴ ሌሎች ወዳጆች ካሉ ወይም ልደት የምታውቃቸው ሰዎች ካሉ ቅዱሴ ብትነግሩኝ ደስ ይለኛል። ቀን እንምረጥና እኛም እየወራን ነበርና ቀን አንድ ቀን ምረጥና በጣም ብዙ ልጆች አሉ እኛ ጋር እነሱ አንድ ቀን መጥተው በደንብ ክላሪፋይ ቢያደርጉ ቅዱሴ ፎሎ መልስና እሺ ፎሎ አደርጋለሁ እና ፎሎ መልስልና አንድ ቀን በውስጥ አውራኝ ፕራሚስ ዩ ደስ ብሎ ማዳመጥ ከአድዋ ድል በፊት በኋላ የመጣችሁ ተውኝ እኔ ጋ ስለማንስማማ ይቅርብን አድዋ ይቀድምብኛል ከእናንተ ስለዚህ ቆይ ከአድዋ በፊት ስለዚህ ያንተን ሉተራውያን ብትመጡና ብታስተምሩኝ ደስ ይለኛል መማር እኔ ብቻ ሳልሆን ብዙ ሰው ማወቅ ይፈልጋል ብዙ ሰው ያውቃል እኛም እንደዛ እያሰብን ነበረ እስቲ ብዙ አሉ በጣም ብዙ ልጆች አሉ ጎበዝ ልጆች ከኔ በጣም የተሻሉ የሚያነቡ ልጆች አሉ ስለዚህ እናንተ አሁን ለምሳሌ የምጠይቅ ምንድን ነው ሄዳችሁ በቁርባን ደረጃ የት ሄደው የእናንተ ልጆች ቢቆርቡ የማይጎረብጣችሁ የት ነው? ፔንቴኮስታል ጋር ነው ወይስ ኦርቶዶክሳዊ ካቶሊካዊ ጋር ነው? ሞር እኛ ጋር እንትን ነው ክሎዝድ ኮሚኒየን ነው ከማንም ጋር እንትን እንድናደርግ አይፈቀድልንም እኛ እኔ ሳድገናን ያደግኩበት እኛ የትም ቦታ እንዳንወስድ ነው የሚነገረን አሁን ያሉ ግን አንዳንድ ጊዜ ቫሊዲቲ እኮ ነው አዎ እኮ ቫሊዲቲ የሚባል ነገር አለ ያኔ የተናገረው ነገር ሞር ቫሊዲቲ ላይ ነው ቫሊዲቲ ላይ ደግሞ ማን ነው ስጋና ደሙ ነው ብሎ የሚያምነው አማናዊ ማን ነው የሚለው ምክንያቱም ስፔሻሊ ከክርስቲያኖች የምናገኘው ክርስቲያኖች እኮ አሉ አይ ቲንክ ለእኔ ብዙ ጊዜ የሚሰውት የሚደረገው ነገር መሀል ላይ ለብዙ ሺህ ዓመታት ክርስቲያኖች ያሌሉ አድርጎ ይወራል እና አንድ እንደው ኢግኒሺስ እንደው ሊትራሊ የቅዱስ ዮሐንስ ተማሪ ነበረ ኢግኒሺስ የሚባል እና እንትን ወደ ሮም ከሄደ ወደ ሮም ሲሄድ 7 ጽሁፎችን ጽፎ ነበር ለ7 ጽሁፎችን 6ቱ ለአብያተ ክርስቲያናት አንድ ደግሞ ለወዳጁ ለፖሊካርፕ ጽፎ ነበር እና የሮሚዮ ላይ ለራሱ ሲናገር ወደ ሮም ከተማ ላይ ለነበሩት ወደዛ ነበር ሄደው ተፈርዶበት ሊሞት ነው እና አታድኑኝ እያለ ይናገራል አታድኑኝ ይልና እኔ ግን ይላቸዋል እዚች ዓለም ላይ ምንም ነገር ይሄ የሚበላሸውን ኮረፕትድ የሆነውን ምግብ አልፈልግም ግን ከእግዚአብሔር ብበላ እወዳለሁ ያንን አይ ዲዛይር ቱ ኢት ፍሮም ጋድ ይላል ከእንደገና ያም ደግሞ የክርስቶስ ስጋ ነው ይለዋል ከእንደገና ደግሞ ድጋሚ ከክርስቶስ ከእግዚአብሔር ብጠጣ ደስ ይለኛል ያም ደግሞ የኢየሱስ ክርስቶስ ደሙ ነው ለኃጢአት ስርየት የፈሰሰው ደሙ ነው ይላልና በተደጋጋሚ የሚናገረው ነገር አለ ኢቨን ኢግኒሺስ አንደኛው የመጀመሪያው ክፍለ ዘመን ላይ ልክ ሐዋርያ ካስተማሩ በኋላ ቤተክርስቲያን የነበራት ፈተና የመጀመሪያ እንትኖች ነበሩ ብዙ አይነት ሄሬቲካል ግሩፖች ነበሩ ለምሳሌ ዶሴቲስቶች ነበሩ ዶሴቲስቶች ማለት ኢየሱስ ክርስቶስ አምላክ ብቻ ነው ዲቫይን ብቻ ነው ብለው የሚያምኑ ማለት ነው እና እነሱ ቅዱስ ቁርባንን አይቀበሉም ምክንያቱም ኢየሱስ ክርስቶስ ስጋ የለውማ አምላክ ብቻ ከሆነ ስጋ ከሌለው ምኑን ነው የምንበለው እንደዚህ አይነት ነገር ብናገኘው እንደዚህ አይነት ነገሮችን ነው ቆይ ምን ድገመኛ እንደ ኢየሱስ ክርስቶስ አምላክ ብቻ ነው ብለው የሚያምኑ ነበሩ ዶሴቲስት የሚባሉ ታዲያ በምንድን ነው የተመላለሰው ምድር ላይ በመንፈስ ነው የተመላለሰው አፒር ነው ይህ አፒር አሁን ለምሳሌ መስቀል ላይ ሲሰቃይ አፒር ነው ያደረገው እንጂ የእውነት አምላክ እንደዛ ሊያደርግ የት ቦታ ነው እንደዛ የሚለው መጽሐፍ ቅዱስ ላይ አይልም እነሱ ናቸው በስካቦኛ ነው በሙድ ነው ዶሴቲስቶች ናቸው የሚሉት በራሳቸው ሙድ ነው የሚሉት በራሳቸው ማለት ነው እንጂ መጽሐፍ በማይለው በራሳቸው በሚሉት በራሳቸው ማለት ነው እየሞከርኩ ነው ሲፋቅ ከዛ በኋላ ከነሱ ጋር ክርክር ነበረ እንደዚህ በጣም አርጊመንት ክርስቲያኖችን ያስቸግሩ ነበረ እንዴት እነሱ ካኒባሊዝም ነው ይላሉ ከእንደገና እንትን አያምኑም ነበር የኢየሱስ ክርስቶስ ስጋና ደሙ አማናዊ መሆኑን ማለት ነው እና ኢግኒሺስ ለእነሱ ሲጽፍ እናገኛለን ኋላ ላይም የተለያዩ አባቶች ሲጽፉ እናገኛለን ኢቨን ኢሬኔስ መልስ ሲሰጥ ለብዙ እንደዚህ የሚያጦዛቸው ቅዱሴ ልዘግበኝ ትችላል
ብዙ ጊዜ አለማመን እኔ እንጃ የመጀመሪያ ስፔሻሊ አሁን ለምሳሌ ወደዚህ ዘመን ቢመጣ እሺ አሁን ብዙ አይነት ኤክስፕላኔሽን አለ። መጽሐፍ ቅዱስን በራስ መንገድ ተገልጦልኝ ነው ሪቪልድ ሆኖልኝ ነው ምናምን የሚባል ብዙ እንትኖች አሉ። በዛ ዘመን ግን በጣም ከባድ ነበር። ምክንያቱም ካነን የለም እንደምናውቀው መጽሐፍ ቅዱስ ካነናይዝ አልተደረገም ነበር። ላይክ ካነን ሆኗል ግን ላይክ አክሴፕትድ የምንለው አይነት ካነን አልነበረንም። አዲስ ኪዳን ላይ ማለት ነው ገና መልእክቶችን ምናምን የተለያዩ መልእክቶችን እና ዲዳኬን ነበር እንደው በክርስቲያኖች ዘንድ የምናገኘው። አንተ ከምትለው ሉተራውያን አንድ አባት የሉተራውያን አባት የሚናገሩትን ላስደምጥ አንዴ። ዶክተር ተስፋዬ ሮበሌ ከኦርቶዶክስ ጋር ከካቶሊክ ጋር ብናመልክ ምንም ችግር የለውም እያሉ ነው። እስቲ ቪዲዮን አይተን ሀሳብ እንሰጥበታለን። በአንድ ላይ ምንም እኔ ማምለክ የሚከለክለን ነገር የለም ብዬ ነው። ለምሳሌ ከሆን ስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ ሆነ ልዩነት አለ። ከኦኒቸስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ግን እኔ ማምለክ የሚከለክለኝ ነገር ያለ አይመስለኝም። ከባድ አቋም ነው። ምናልባት ወዳጆቹ ግን ቅር ነው ያላቸው። እንግዲህ አቋሜ ነው። በቅድሚያ ቪዲዮ ይህን ተውና ልል የምፈልገው ምንድን ነው መሰረታዊ በሆኑ ነገሮች ላይ ከካቶሊክና ከኦርቶዶክስ ጋር ብዙ ልዩነት የለንም። ከፔኔኮስታል ጋር ግን ኮምፕሊትሊ ልዩነት ስላለን ወይም ኦንሊ ጂሰስ ጋር ወይም ከሙስሊም ጋር ልናመልክ አንችልም። ስለዚህ ሞር ወደ ኦርቶዶክስ ሞር ወደ ካቶሊክ ጋር የተዛመደ በጥምቀቱም በቁርባኑም ያለው ነገር ተመሳሳይ ነገር ስለሆነ ከነሱ ጋር የሚጎረብጠኝ ነገር የለም እያሉ እያስተማሩ ስለሆነ ነው። ለዛ ነው ይሄን የጠየቅኩ ብራዘር፣ ከነ ኢንፎርሜሽን ነው። ለዛ ብዬ ነው። እሺ እኛም እኮ ካሰብነው አይ ቲንክ ኢትዮጵያ ውስጥ ትንሽ ከባድ የሚያደርገው የኢየሱስ ምልጃ መሰለኝ እንጂ ችግር የለውም። ማንም ችግር ያለበት ያለ አይመስለኝም። እንደው ኢቨን አይታችሁ ከሆነ አንዳንድ ጊዜ ውጭ ሀገር ከሙስሊሞች ጋር የሚሰሩት በአንድ ላይ የሚሰሩት ና ብዙ ልታዩ ትችላላችሁ። ከዚህ ሀገር ስትወጡ ክርስቲያኖች በአንድ ላይ ያመልካሉ። እኔ ደንግጫለሁ። አሁን ለምሳሌ እኔ ቁርባን የተወሰኑ ቸርቾች ሄዳለሁ እና በኩኪስ ሂሳብ አይነት ነው የሚሰጥ። ቢያንስ ውጭ የሆነ ሰው እንደዚህ ይዞ በትሪ በምትመስል ነገር ይዞ ሴቶች ናቸው እንዲያውም እያመጡ የሚገጩ። እሱ ነገር ያስደነግጣል። ምክንያቱም የክርስቶስ ስጋና ደሙ በትልቅ ክብር የማየውን ነገር እንደ ኩኪስ እየተሰጠ ፉት የምትላት ነገር ለህሊና ራሱ እንኳን እሱ አይደለም። አንዳንድ ድግስ ቤት ገብተህ ሰው ቤት ገብተህ የሚቀርብልህ ዕቃ ለእንግዳ ተብሎ እንኳን የሚቀርበው ዕቃ እውነቴን ነው የተለየ ነው። ለእንግዳ ተብሎ እንኳን ኃያሉን የህይወት እንጀራ የሆነኝን ቅዱስ ቁርባኑን እንደ ተራ ኩኪስ እንደዚህ ምናምን ሲያደርጉ ስታይ ክብሩ እሱ ላይ እንዳልሆነ ክብር የሌለው ነገር እንደሆነ ተራ እቃቃ ወይም ጨዋታ ይቅርታይም በማለት ባየሁት ነገር ነው የምናገረው እና እንደሆነ አይቻለሁ እና የተሰማኝ ስሜት አለ። እውነት ለመናገር የሆነ ከፍቶኛል። እግዚአብሔር በሚያውቀው ክፍት ነው ያለኝ። ለምን ለእንትኑ ራሱ ቫሊዩ እንድሰጠው አላረግልኝም። ቫሊዩ መንፈሱን አምኘው ሚስጥረ ቁርባኑን አምኘው እንድቀበል እንኳን የሚያደርገው ነገር እንደሌለ ነው የሚያሳይ እና ተከፍቻለሁ። በዛ እውነት ለመናገር ከፍቶኛል። ቢካዝ እኔ ክርስቶስ በዛ መከራ ወጥተው ያደረገልኝ አምላክ ቢያንስ ስጋውንና ደሙን ስወስድ በክብር መሆን አለበት ብዬ የማምን ሰው ነኝ። በክብር ህይወትን የሰጠኝን አምላክ እያሰብኩት መሆን አለበት ብዬ ነው ማስበው። የተሰማኝ ስሜት አለ። እሺ ቅዱሴ ከኢትዮጵያ ፔንቴኮስታል ቸርቾች ጋር ህብረ ማድረግ ትችላለህ ኦር ታደርጋለህ? ላይክ ህብረት ማለት እኮ በምን አይታውን ኮሚኒየን ከሆነ ቅዱስ ቁርባንማ ክሎዝድ ነው ብያቸዋለሁ። ኮሚኒየን ከሆነ ከኮሚኒየን ውጭ ግን ማምለክ ምን ችግር አለው? ኮሚኒየን ግን አታደርግም? ኮሚኒየንማ አልወስድም እኮ ከእኔ እነሱ አያምኑማ። እውነተኛ ስጋና ደሙ ነው ብሎ አያምኑም እኮ። ቁርባኑን አያምኑ። ከኮሚኒየን ውጭ አብረን መሆን እንችላል። ዋናው ሰው አለ ስጋና ደሙ አይደል ከክርስቶስ ጋር እንደሚያደርግ ውጭ ላይ እንጂ ውስጥ ላይ ግን እኮ ህብረቱ ያለው ቅዱስ ቁርባን ላይ ነው እና በክርስቶስ እንግዲህ ቅዱሴ ቅዱስ ቁርባን የመጀመሪያው ዋናው ነገር አማኞችን አንድ ማድረግ ነው አይደለም።
ከአንተ ጋር አንድ ካልሆነ ሰው ጋር ራሱ ማምለክ ማሰብ በራሱ አዶኖ እንዴት ሊሆን እንደሚችል ወይስ ፋርዘር ዲስከሽን ይጠይቃል። ግን ይሁን አሁን እንደተረዳኸው ከሆነ ፕሮቴስታንቲዝም ሜን ላይን ፕሮቴስታንት አለ፣ የመጀመሪያዎች ሪፎርመሮቹ አሉ፣ ከዛ ክላሲካል ፕሮቴስታንት ያለ ይመጣል። ከዛ ደግሞ ፔንቴኮስታሉ ደግሞ አዞዛ ስትሪት ላይ ተነሳው አለ ልሳን በሚል ደግሞ ማለት ነው እያለ የ100 ዓመት ታሪክ ያለው። ስለዚህ በራሱ በጣም ብዙ አይነት መልክ ያለው ነው። ልክ አሁን ለማያውቅ ሰው እምነት ብቻ ጸጋ ብቻ ክርስቶስ ብቻ ምናምን እያል አንድ የሆነ ሊመስለው ይችላል። ለምሳሌ ሪፎርም ቴዎሎጂያን የምንላቸው እነዚህ ተሶኮል ካልቪኒስት የምንላቸው እዚህ ኢትዮጵያ ውስጥ አሉ። ባፕቲስት ቸርች የሚባል አላቸው ወደ አያት አካባቢ። አሁን ለምሳሌ እነሱ ጋር ሄደህ ልሳን አወራለሁ ብትል አይሰሙም። ሲዝ አድርገዋል። ሴሽኒስት ናቸው እነሱ ማለት። ቅድም ፔንቴኮስታሎቹ አሁን በልሳን ዙሪያ ላይ ያላቸው እምነት እንደምታውቀው ነው። በካልቪኒስቶቹ ጋር ብትሄድ ደግሞ ጭራሽ በቃ እሱ ነገር ለሐዋርያዊ አገልግሎት ነበረ፣ ከዛ በኋላ አቁሟል አገልግሎቱ፣ ልሳን የሚባል ነገር የለም ብለው ነው የሚያምኑት። እሱ ብቻ ሳይሆን ኢቨን ክርስቶስ የሞተው ለተመረጡ ጥቂቶች ብቻ ነው ብሎ ነው የሚያምኑት። እነዚህ 5 ቱሊፖቹ አሉ። ቶታል ዲፕራቪቲ፣ ሊሚትድ አቶንመንት፣ አንኮንዲሽናል ኤሌክሽን ምናምን፣ ይሄ ሬዘስተብል ግሬስ እያለ ደግሞ ሌላ ደግሞ ፓርት አለ እዛው ራሱ። ወደ እነ ቅዱሴ እንኳን ከፍ እንበልና አሁን ፔንቴኮስታሉን አወጣ ነው ወደ ጎን አይደለ? ትንሽ ከፍ እንበልና እስኪ ሉተር እና ደግሞ ጆን ካልቪንን ደግሞ እናያቸው። እነዚህ የፕሮቴስታንት አባቶች የምንላቸው የመጀመሪያዎቹ ሪፎርመሮች፣ በእነሱ መካከል ራሱ በክርስቶስ ኢየሱስ የማዳን ዙሪያ ላይ ልዩነት አለው። ሜይ ቢ ቅዱስ አንተ ፕሪዴስቲኔሽንን ትቀበላለህ እንዴ? ነጠላ ፕሪዴስቲኔሽንን ናና ዩኒቨርሳል ነው። ሞረ ኢየሱስ ክርስቶስ አስቀድሞ በልጁ ሊያድነን እንዳሰበ እሱ ምናምን አምናለሁ። ለዓለም ሙሉ ነው ኢየሱስ ክርስቶስ የሞተው። ለዛ እኮ ነው አይ ቲንክ ይላችሁ ብዙ ጊዜ ሰው የማይረዳው ነገር እንዴት ልዩነቱ አይኖረን ኖሮ የተለያየ እንትን እንሆን ነበር፣ ቤተ እምነት እንሆን ነበር። ይህ እኮ በጣም ቀላል ነገር እኮ ነው። ግን አንድ የሚያደርገን ነገር ስላለ የሆነ ኮመን ኔም ልንጠራ እንችላለን አይደለ? ኮመን ኔም ይኖረናል። ፕሮቴስታንት ኦኬ። አሁን በኛና በሪፎርም ፕሮቴስታንት ስትል ፕሮቴስት በማድረግ ነው አንድ የሆናችሁት አይደለ? ፕሮቴስት በማድረግ ነው እንጂ ዌን ዩ ጋይስ ወደ እናንተ ስንመጣ ሉትራን የራሱ አለው፣ ዝዊንግሊ በራሱ መንገድ ለምሳሌ ፔንቴኮስታል መልክ ያለው አለ ዝዊንግሊ፣ በዚህኛው ሳይድ ደግሞ ካልቪኒስት አለ። ስለዚህ ወደ ሪፎርምድ ነው ዝዊንግሊ የሚሄደው ነው። ግን አሁን ላይ ያሉት ፔንቴኮስታል ሳክራመንት ላይ ያለው እምነት ሞሮፍ ከፔንቴኮስታሎቹ ጋር ይመሳሰላል። ፔንቴኮስታሎቹ ጋር ነው። ስለዚህ ምንድን ነው ፕሮቴስት በማድረግ ዙሪያ ላይ ወደ ሌላው ለምሳሌ ኦርቶዶክስ ሊሆን ይችላል። ፕሮቴስት በማድረግ ዙሪያ ላይ ዩኒቲ አለ፣ ዘጭ ዩኒቲ ሁሉም ነው ፕሮቴስት የሚያደርገው። ግን ልክ ወደ ራሱ ሲመጣና እርስ በእርሱ ደግሞ መነጋገር ሲጀምር በቁርባን፣ በጥምቀት፣ በነገረ ክርስቶስ ኢቨን በስካቶሎጂ ማለት በነገረ ትንሣኤ ራፕቸር ያምናሉ ፔንቴኮስታሎች። ንጥቀት አለ ብለው ያምናሉ። እንደውም የሆነ ሳት አሜሪካ ላይ ገንዘባችሁ ሙሉ ሸጡ ምናምን ነገር እንደ እንትን የፔንቴኮስታል በጣም ብዙ ልዩነት አለው። እንደውም ቅድም አላነሳ ነውም እንጂ ቅዱስ አንዴ ልጨርስ። ስለዚህ ጋር እምነት ብቻ በምትለው ላይ ሰፊ ልዩነት አለ። ቅድም የተናገርኩት ካልቪኒስቶቹ አሉ። እግዚአብሔር አስቀድሞ የመረጣቸውን ብቻ ለነሱ ነው ልጁን የላከው፣ ለነሱ ነው መስዋዕት የከፈለው፣ እነሱን ነው እስከ መጨረሻው የሚያጸናቸው፣ ሌላው እንዳለ ወደ እሳት ይገባል ብሎ ዳሁን ለምሳሌ ኢንስቲትዩት ኦፍ ክርስቲያን ሪሊጅን በሚለው በጆን ካልቪን መጽሐፍ ላይ በገጽ 774 ላይ ጋድ ክሬትድ ሰም ፎር ሳልቬሽን አዘር ፎር ቶታል ዲስትራክሽን ብሎ ነው የጻፈው። ግማሹን ለድነት ግማሹን ለጥፋት። ኢማጂን። ይሄ ራሱን የቻለ ደግሞ እምነት አለ ካልቪኒስት ብሎ ደግሞ ማለት ነው። እንደገና ደግሞ ሉትራን አለ፣ ነገር ፔንቴኮስታል አለ። በየቸርች ደረጃ ደግሞ ስትወርድ ሙሉ ወንጌል፣ መሰረተ ክርስቶስ እያለ ደግሞ ዝቅ እያልክ ስትመጣ ደግሞ በሆኑ ከትንሽ ነገር ጀምሮችም አለመግባባቶች አሉ። አንድ ሞር ግን ስትመለከተው የፕሮቴስታንቱን አነሳስ መጽሐፍ ቅዱስ ብቻ የሚል ሀሳብ ይኖረዋል። ግን የምር መጽሐፍ ቅዱስ ብቻ ከሆነ ራሱ መጽሐፍ ቅዱስ ይዳኘዋል ወይስ ብለህ ስታስብ ነው። መጽሐፍ ቅዱስ ብቻ የሚል እምነት አለ። ግን መጽሐፍ ቅዱሱ ግን ባለስልጣን ሆኖ አታገኘውም። የአረዳድ ችግር አለ። የራስህን ሀሳብ ወደ መጽሐፍ ቅዱሱ ነው የምታመጣው። ሰው የተለያየ አይነት መልክ አለው። ከእንደ ባንዲራው ከቸርች አርማ ጀምሮ ልዩነት አለው። እኔ እሱን ብመልስ አይሻልም? እኔም በትንሹ ስለማውቀው ነው። ፋይናል ኮመንቴ ምንድን ነው? አፕሪሺየት ሉትራኖችን ሳክራመንት ዋይዝ ያላቸውን እምነት ሰምሃው በጣም የአባቶችን ትምህርት ከማየት አንጻር ምናምን በጣም ይሄ ሳክራመንት ላይ ያላቸው እምነት ያስደስታል። ያን እንትን ዲና የምናደርገው ነገር አይደለም እሱ
ዞሮ ዞሮ ግን አንድነቱ ጋር ስንመጣ ግን አንድ ነው ወይ የሚለው ጋር ስንመጣ ግን በጭራሽ በታሪክ ውስጥ ፕሮቴስታንት አንድ ሊሆን በማይችል ልዩነት ውስጥ ነው ያለው እና ሰው ወደዛ እንዴት ኮንሲደር ማድረግ አለበት የሚለው ሌላ ጉዳይ ነው። በጣም እኔ የምምለው ምንድን ነው ቅዱሴ ፎሎ አድርጌ ያለው ጊዜ ሰጠና የሆነ ጊዜ በጣም ይህንን የሚያውቁ መጥተው ሌላ ሳይገባ ፔኔኮስታልም ሳይገባ ኦርቶዶክሶችም ሳይመጡ የእናንተን ሀሳብ ሙሉ ምን እንደሆነ መስማት ፈልጋለሁ። ከዛ በኋላ ግን በአብዛኛው የኦርቶዶክስ ልጆች መጥተው ያ የፔኔኮስታል ልዩነት ያለውን ነገር መጥተው በትነው እንደሚያስረዱኝ እርግጠኛ ነኝ። ምንም ጥያቄ የለውም። ስለዚህ ያንን ነው የማደርገው። ቅዱሴ ስለ ትህትና በተለይ እርጋታ፣ ትህትና በጣም ነው ደስ ያለኝ። በጣም እርጋታ የሚታይብህ ሰው ነህ እና እጅግ አመሰግናለን። መጨረሻ ላይ የምትለው ካለ ልስማና ወደ መምህር ብሬዳ መተኛት አለብኝ። እሺ ሞር ላይክ ክርስትናን ስናስብ ክርስቶስን ብናስብ ደስ ይለኛል። ክርስትና ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ስለዚህ ህይወታችንን እንደ ክርስቶስ መኖር ነው። ኢየሱስ ክርስቶስ ሲናገር በፍሬያቸው ታውቋቸዋላቸው ነው የሚለው አይደለ? ኢቭን ለራሱ እኮ ጄምስ ላይ እኮ ያዕቆብ ሲጽፍ ሰው አይደለም ከእምነት ውጭ በስራም ሲድን ታያላችሁ ይላልና ከላይም ደግሞ ምን አይነት ስራዎች እንደሆነ ይናገራል። ኢየሱስ ክርስቶስም ሲናገር መቻ በላኸኝ መቻ ጠጣኸኝ ይላል። ስለዚህ ክርስትናችን በምላስ ላይ ብቻ እንዳይቀር፣ እስፔሻሊ ቲክቶክ በጣም ከባድ ፕላትፎርም ነው። በጣም ቶክሲክ ነው። በጣም ሰው የፈለገውን እንዲናገር ሳይሆን ፖለቲክ እኔ እንጃ የእውነት ፖለቲካ አለ። የሆነ እኛ እንደው ስንመጣ በጣም የከበደን ነገር እሱ ነበር። ሁለት ሳይድድ አለ። ወይ በጴንጤ ሳይድ መሆን አለብህ ወይ በኦርቶዶክስ ተዋህዶ ሳይድ መሆን አለብህ እንጂ የራስን ነገር መናገር አትችልም አይነት ነገር ብቻ ከባድ ነው። ግን እንደዛም ብትሉ ምንም ብትሉ ብዙም ለውጥ አይመጣም። ግን አትሊስት ይደብራል። ስድቦች፣ ሰውን ለማሸማቀቅ መሞከር፣ የተለያዩ ነገሮችን አይተናል። ወንጌልን እንሰብካለን የሚሉ ግን ሰውን ለማሸማቀቅ የሚሄዱበት ርቀትንም አይተናል። በጣም ኢ ክርስቲያናዊ የሆኑ ነገሮችን ተመልክተናል። እንደዛው ነው በኢጎ የተሞሉ በጣም በኩራት የተሞሉ በጣም ብዙ ሰዎች አሉ። ብቻ እግዚአብሔር ይቅር ይበላቸው። ሌላ ምን እላለሁ? ክርስቲያን እንሁን። እኛ ክርስቲያኖች ነን፣ እንደ ስማችን እንሁን። እኛ ኃጢአተኞች ነን፣ ያጠፋነው ጥፋት አለ። እኔም ጥሩ ፓስት የለኝም። ሁላችን አብዛኞቻችን ጥሩ ፓስት የለንም አይደለ? አንተውን ያሳለፍከው ነገር አለ በህይወት አለ፣ ያሳዘንከው ነገር አለ፣ ብዙ ያጠፋው ነገር አለ። ሁላችንም እንደዚህ አይነት ፓስት አለን። እኔም አለኝ። እኔም ያንን ፓስት ስላለፍኩ ነው እንደዛ የምናገረው። እግዚአብሔር እንደገና አምላክ ነው፣ እንደገናን ይሰጣል። ወደ ቤተክርስቲያን እንመለስ፣ ቤተክርስቲያን እንመለስ፣ የእውነት እንመለስ፣ ወደ ክርስቶስ እንመለስ። ያንን ነው ብሎ ከክርስቶስ ጋር ሲሆን ሁሉንም እናደርጋለን። ራሱ ኢየሱስ ክርስቶስ ራሱ ሲናገር ያለ እኔ ምንም ነገር ማድረግ አትችሉም ይላል። ስለዚህ ከክርስቶስ ጋር ብንሄድ መልካም ነው። አንዳንድ ጊዜ ደግሞ ሰው እኔ እኮ እንደዚህ ኃጢአተኛ ነኝ፣ እንደዚህ አጥፍቻለሁ፣ እኔ እንደዚህ ነኝ ይላል። ኖ እንደዛ ሳይሆን ኢየሱስ ክርስቶስ ከነሸከማችሁ ኑ ነው ያለው አይደለ? እኔ ጋር ኑ ከነሸከማችሁ ኑ ካለ ታዲያ ስለምን እናወራለን? ስለሌላ ነገር ለምን እንጨነቃለን? አልኳችሁ ሁልጊዜ እንደምናገረው ነው። ክርስቶስ ቤተክርስቲያን የክርስቶስ ሙሽራው ናት። ሞር ወደ ቤተክርስቲያን መመለስ ይሁንብን። ከውጭ መቆም ብቻ አይደለም። እኔም ከውጭ ሆኜ አውርቼ አውቃለሁ። ግን የሆነ ትክክል የሆነን ይመስለናል እንጂ ትክክል አይደለንም። እንመለስ፣ የእውነት ወደ ጌታ እንመለስ። ኢየሱስ ክርስቶስ ያንን ነው የምለው። ሞር ክርስቲያን እንሁን። አመሰግናለሁ። በጣም አመሰግናለሁ። መምህር ብሬ የሚሉት ካለ አጠር አድርገው ይበሉልኝ፣ ወይም ደግሞ እኔ የራሴን ብዬ የምዘጋው ነው። ነግቶብኛል። ተባረክልኝ ቅዱሴ። እናመሰግናለን ስለነበረን ጊዜ፣ እግዚአብሔር ይመስገን። የመጨረሻው ልል የምፈልገው ነገር ግን ምን መሰለህ፣ ለሚሰሙትም ሰዎች ክርስትና ማለት ኢየሱስን በመጥራት ብቻ የተሸፈነ ማንነት አይደለም። ክርስትና ቤዝ አለው ማለት ድንገት ዱብ ያለ በቃ ኢየሱስን ተቀብያለሁ በቃም ተብሎ የሚባልበት ሳይሆን ሐዋርያዊ ቅብብሎሽ አለው። ከየት መጣ የት ደረሰ እንዴት ሆነ የሚል ዝርዝር ነገር አለው እና ምናልባት ካስታወስክ የሆነ የሐዋርያ ሥራ ምዕራፍ 9 ላይ ቅዱስ ጳውሎስ ጌታ ራሱ አግኝቶት በብርሃን መጥቶት መልሶት ግን ምን አላለውም? በቃ መንፈስ ቅዱስን ሞልቼብሃለሁ በቃ ከዚህ በኋላ ሐዋርያ አድርጌሃለሁ ብሎ አላከው። ምንድን ያለው? ልታደርግ የሚገባህን ነገር የሚነግርህ ሰው አለ ብሎ ወደ አናንያ ነው የላከው ማለት ነው።
ያጠመቀው ሐናንያ ነው። ሐናንያንም ደግሞ እሱ ሊያደርግ ያለውን ነገር ትነግረዋለህ ብሎ ወደ እርሱ ልኮት እጁን ጭኖ በመንገድ የተገናኘ ኢየሱስ ነው ብሎ አረጋግጦለት እጁን ጭኖ አጥምቆት መንፈስ ቅዱስ እንዲቀበል አደረገው። ምን ማለት ነው? ስልጣን አለ ማለት ነው። አየህ፣ ጌታ ለሐዋርያ የተሰጠው ስልጣን አለ። ያንን ሐዋርያዊ ስልጣን ሐዋርያዊ ቅብሎች የጠበቀ ሰው ነው በዚያ በእውነተኛይቱ ቤተክርስቲያን ውስጥ አለው ማለት እንጂ ሰው ኢየሱስ ብቻ ስላለ እኔም በጌታ ነኝ። ምክንያቱም ኢየሱስን እየጠሩ ኢየሱስን ምንም የሚያደርጉ ሰዎች አሉ። ከወገብ በላይ ኢየሱስ ከወገብ በታች ደግሞ ሳጥናኤል ብሎ የሚያምኑ ሰዎች አሉ አይደል? ዲስ ዴይ ማለት ነው። ስለዚህ ትክክለኛውን ኢየሱስ ክርስቶስን ለማመን ትክክለኛይቱን የጌታ ቤተክርስቲያን ውስጥ ነኝ ለማለት ወደ ላይ ሄዶ ቤት በኩል ነው የተቀበልኩት፣ ቤት በኩል ነው ያመንኩት፣ ቤት በኩል ነው ጥምቀቴ ቫሊድ የሚሆነው እንዴት ሲሆን ነው፣ ቅዱስ ቁርባን ቫሊድ የሚሆነው እንዴት ሲሆን ነው፣ ያመንኩት ነገር ቫሊድ የሚሆነው እንዴት ሲሆን ነው የሚለውን ነገር ማየት ያስፈልጋል። ዮኒ በርታ። መመርመር ጥበበኛም ያደርጋል ደግሞ ወደ ጌታም ያቀርባልና ጌታ መንፈስ ቅዱስ ደግሞ ልብን ያብራል፣ ይሄ ልትደርስ ወደሚገባ እውነት ደግሞ ያደርስ ስላለው ቴንኪው ዮኒ። አሜን። ክበሩልኝ መምህር። የኔዎቹ የሆነች ምላት አለ እንደ ጨዋታ ማርጋችኋት እንደ ቁም ነገር የሚዋት የሆነች የምዘግባችሁ ነገር አለች። አንዴ እንግዲህ ዛሬ በሰማነው ለመጨረሻ ጊዜ ከአድዋ ድል በኋላ የመጣ ሃይማኖት አለ። የነ ኤርሚያስ ትምህርት ከአድዋ ድል በኋላ የመጣ የነ ኤፍሬም ባለ ጊዜ የነ ፕሮፌት ኤፍሬም ፕሮፌት ሚኪ የነ ፒተራ የሚባለው ከአድዋ ድል በኋላ የመጣ የ100 ዓመት ታሪክ ብቻ ያለው እኛ እናቅላቸዋለን የሚባል የሐሰተኛው ግልጽ አድርጌ እናገረዋለሁ። የሐሰተኛው ዮሐንስ ወንጌል ምዕራፍ 7 ቁጥር 21 የሚለው የአባቴን ትእዛዝ የሚፈጽሙ እንጂ ጌታ ጌታ ሆይ የሚሉኝ አይደሉም ከዚህ ራቁ እላቸዋለሁ ብሎ ይናገራል። እና የውሸት ትምህርት እንደሆነ መጨረሻ ላይ እግዚአብሔር አምላክ በፈቀደው ጊዜ አውቀናል። በ1906 ፔኔኮስታል ተመስርተዋል። በ1906 ከአድዋ ድል በኋላ አድዋ እንኳን በ18 ነው የሆነው። ስለዚህ ይህንን ነገር እግዚአብሔር አምላክ ፈቅዶ ዮኒ ማኛ ሙሉ በሙሉ እንዲያጋልጥ ስላደረገ የእኔ ስራ አይደለም፣ እግዚአብሔር ነው ያደረገው። የእኔ ሳለው እኔ አላቅም። እኔ እየጠየቅኩ ነው ያወቅኩት። እየጠየቅኩኝ በመሄድ በ1906 የተመሰረተ ሃይማኖት እንደሆነ ፔኔኮስታል እንድታቁ። ከዛ በፊት የነበረው ህይወት በሙሉ ባዶ፣ ግን እነ ኤርሚያስ እናስተምራለን የሚሉት ተረት ትምህርታቸው ዛሬ ሙሉ በሙሉ ፈርሷል። ከአድዋ ድል በኋላ የመጣ ሃይማኖት እንደሆነ እንድታቁት። በየኪዮስኩ ቤተክርስቲያን ወይም የሆነ መጋዘን ከፍተህ እንደዚህ አይነት ከይቅርታ ጋር ድምፁ ቢረብሽም እንደዚህ አይነት እምነት ነው ያ ማለት። ላሳያችሁ አንዴ ስለነበራችሁ። ይሄ እምነት ነው እንደፈለግ የምትቀበጣጥርበት፣ እንደፈለግ የምታመልክ። ይሄ እንደዚህ አይነት የወሮ በላ ጥርቅም እንደሆነ እንድታቁት ነው። በስህተት ነው ያን የሚመራው ደግሞ ትቢት ነው፣ ሌላ አይደለም። ትቢተኛ ስትሆን ድኛለሁ የሚል ፉከራ አለ እና በትህትና የሚመለክ እንደሆነ ጌታ ኢየሱስ ክርስቶስ
ሁላችንም ወደዛ ይምራን ነው ምለው። አድዋ በ1888 ነው። እነዚህ ደግሞ በ1906 ከአድዋ በኋላ የተመሰረተ ሃይማኖት ይዘው መጥተው ኢትዮጵያ ላይ ኦርቶዶክስን በጣም አድርገው ለመተቸት ሌት ተቀን የሚሰሩትን አሁን ከዚህ በኋላ እንበትናቸዋለን። በተራቸው ይፈተናሉ፣ በተራቸው ይጠየቃሉ፣ በተራቸው እናስጨንቃቸዋለን። በምን? በመጽሐፍ ቅዱስ በተራቸው የሚገቡበት የሚወጡበት እንዲያጡ እናደርጋለን። በተራቸው እስካሁን ሄደዋል። እስካሁን ለፍልፈናል። እስካሁን አሳስቅ ያለው እስካሁን ብዙ ነገር አድርገናል። 8 ወር ተዳርቀናል። ከዚህ በኋላ ያለው ደግሞ የእውነት የመዳን ዘመን እየመጣ ነው። የኦርቶዶክስ ልጆች መልካም የጾም ጊዜ ይሁንላችሁ። ለፉክክር ያመጣችሁት የእቃቃ የጴንጤ የሙሉ ወንጌል እቃቃ አውጃለች ምናምን የምትሉትን እቃቃ አቁሙ። እቃቃችሁን ተዉት። ሲመቻችሁ እንጾማለን እናውጃለን፣ ሳይመቻችሁ አንጾምም። እቃቃችሁን አቁሙት። 30 ቀንስ ከየት አመጣችሁ? የፋሲካ ጾም መጽሐፍ ቅዱስ ላይ 40 ቀን ነው የሚለው። 30 ቀን ከየት አመጣችሁ? እሱን እንኳን መልስ የላችሁ፣ መልስ እንኳን የላችሁም። ከየት አመጣችሁት? 30 ቀን መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ ኢየሱስ ክርስቶስ ራሱ 40 ቀን 40 ሌሊት ነው የጾመው። ምን አለ ከኢየሱስ ክርስቶስ ጋር እንኳን የሚጾመው ከእሱ ጋር ለመመሳሰል 40 ቀን እንኳን አታረጉትም። የወንበዴ ማት በፉክክር በቅናት የሆነ ነገር ለማድረግ እንጂ እውነት አምናችሁት እንደማትጾሙት እያወቅን ነው። ስለዚህ ቢያንስ የክርስቶስን 40 ቀን ኦርቶዶክስ 55 ቀን ያደረገችው ምንድን ነው? ፍጹም ሰው ፍጹም አምላክ የሆነ 40 ቀን 40 ሌሊት ከጾመ ለእኛ አይገባንም። እኛ ኃጢአተኞች ነን። የተሻለ የበረከት እንድናገኝ ሌላ 15 ቀን ጭማሪ እንጾማለን ነው እያሉ ያሉት። ይሄ በረከት የበዛበት ብርክ በሉ። ለክርስቶስ ተብሎ ነው የሚጾሙ። ጾም ጸሎት የሚደረገው የሚጾም ለክርስቶስ ተብሎ እንጂ እንዳንተ ለባህሉ ድምቀት 30 ቀን አውጀ እንደ መንግስት እንደ ፖለቲካ የሚደረግ ክርስትና የለም። ፖለቲካና አምልኮን እየለየን አውጀናል 30 ቀን። ልክ መንግስት ኮማንድ ፖስት አለ አይደለ? ኮማንድ ፖስት ኢትዮጵያ አሁን ሽብር ሲፈጠር ሄይ 30 ቀን እንደዚህ እናደርጋለን የሚል አይነት ቃቃ አቁሙ። መጽሐፍ ቅዱስ መርምሩ፣ መጽሐፍ ቅዱስ አንቡ። የዛኔ እንደኔ በመጠየቅ ህይወትን ትኖሩታላችሁ። ተባረኩ። መልካም ጊዜ ይመቻችሁ። ጊዜ ይመቻችሁ። Now watch. Two and search bus. Search bus. Search bus. Jump and jazz. No. Don't send me that kind of processed sugar. The inflammation, it's running, you know, when you are like this. Inflammation. I don't know if it's correctly said. Ah sì, ti sei proprio organizzata, eh? Ok, va bene, ok. No. Yes, bubblegum, because she's... non pensavo fosse... Ok, so, classics. Dammi un che? Un che? Classics. Okay. Classics. Yes. Classics. Back to the classics. Back to the classics. Guys, tell me a number between 1 and 6. A number between 1 and 6, guys. Jumping chess! What? Yes.
Desesperat. Desesperat. Okay, one moment. Jumping, Jess. Thank you so much. She's so pretty. Wait. Super nice. What? Huh? Okay. I'm super nice. Super nice. Let's get to Jumpy. What are you writing, please? No. Yeah. Squeaky train, yes. But that's all. Squeaky train.